ገዝ ነው ግን በሞቀው ባፍላው ድሮም ሲሰራ የከረመው ድሮም ሳይሰራ የከረመው አንድ አይሁን ነው። ስሜታዊ ሆነን አንዳንዴ ስናወራ ማለት ነው ከባድ ነው። ምንድን ነው በይ መቼም እነሱ የአብርሃምን ስራ አይሰሩም። እነሱ ባለፈው የቆመውን ስም ለማጽዳት እንጂ ወደዛ እኮ አልሄዱ አይደል? ለምን አልጸዳም? እስካሁን ድረስ ለምን አልጸዳም? ለምን አልጸዳም? ማጽዳት ከፈለጉ ማጽዳት ከፈለጉ ፍርዬ ቆይ ማጽዳት ከፈለጉ አንቺም እንደዚህ እሺ፣ አንቺ ካሽ ተቀብያለሁ። ቡሩኬ ማለት ነው። ቡሩኬ ለምን ልጁ የኔ ነው ብሎ ድራማ ሊሰሩብን መጡ። ማጽዳት ከፈለጉ እኛ ላይ ጢባ ጢቤ ሊጫወቱ ፈልገው ነው እንጂ ጭንቅላታችን እንደዚህ ከተባለ እኮ አሁን ልክ እንደ አብርሽ እኮ ነው የሆነው። እዚህ ጋር አስረገዘ፣ እዚህ ጋር ልጅ አለው እና ይሄ ምንድን ነው? አሁን ደግሞ ነገ ደግሞ ቦምብ ለሚፈነዳ ሼር አረጋለሁ። በቃ ሼር አርጊልኝ፣ እኔም ሼር አረጋለሁ። ቡሩኬ እኮ አይደለም ራይማ ማወቅ አለብሽ። እስቲ አንቺ ራስሽ መተሽ እየተናገርሽ ነው። ማርቆስ የሚሰራው ልክ ነው፣ ኤፍሬም የሚሰራው ልክ ነው። ልክ ናቸው አላልኩም እኮ ሶማ ትውልድን የሚያበላሽ ነው። የማርቆስና የማነው ትውልድን የሚያበላሽ ነው። የኛ ልጆች ይሄን አልሰሩም። የኛ ልጆች ይሄን የሚቋጩት ይሄን የሚቋጩትና ከዛ ሼር አድርጎላችሁ ቆይ ስሚ ቆይ ሶሲ ነበረች። ከሶሲ ሊንዳ መጣች። ከሊንዳ እች ሴት እየመጣች ከዛ እንዴ ከሴት መቼ ወጥቶ ያውቃል? እሱ አይደለም እንዴ ስራቸው። ከዚህ እንዲወጡ ዩቱበሮቹ ቲክቶከሮቹ ታስሮ ነበር የሆነ ነገር ስለታየ ዩቱበሮቹም ይያቸው መንግስት በቃ ለምንድን ነው ለማይወገደው? ይወገድ። ሴትዮዋ ትክክል ናት። ዛሬ አብርሃም ያመጣው ለትዳር ብቁ አይደለውም ብሎ አንድ ሴትን አስወልዶ ከሌላ ሴት ጋር ሲሉ ለትዳር ብቁ አይደለውም እያለ ሌላዎቹ ወደ እንትን እንዳይገቡ እንደ ዘር ብልግና አንቺ ትፈቅዳለሽ? ትፈቅዳለሽ? መቼ ፈቅዳለሁ አልኩ? ተድሮስ ጀምረ እያወገዝኩ አይደል እንዴ? መቼ ፈቅዳለሁ አልኩ? ግን የእኛ ልጆች እንደነሱ አልተጨማለቁም። እንደነሱ ነገር ሴትም ቢመጣ ርቀታቸውን ጠብቀው ሀሳብ በሀሳብ ነው እንጂ የሚከራከሩት ሌላ እንደነሱ ያፈነገጠ ነገር መቼ ተናገሩ? የእኛ ልጆች ወደ ራሳቸው ይሄን ድራማ እስከሚቋጩ ድረስ እኛ ዝም ብንል ብዬ ነው እንጂ እኮ አይ ያስተምራል ስራቸው፣ አይ እነዚህ ነገር ጥሩ ነው ብዬ እኮ አላልኩም። ልክ ነሽ ራማ። እኔ እኮ ትላንት ያልኩት ቆይ ትላንት ያልኩት ይሄ አንድ ሰው ሄዳችሁ ልትከሱ ካላችሁ ሌሎቻችሁ አንድ ሰው አስገብቶ ሌሎቻቸው እጃቸውን ያነሳሉ ብለው ይኸውልሽ እንደዚህ ነው። ትላንትና ራማ እንሂድ ስትል ነበረ። ዛሬ ደግሞ ምንድን ነው ያለችው? አልሄድም አልከስም እያለች ነው። አየሽ አንዬ መቼ ነው ሄዳለሁ ያልሽው? አልሄድም ነው ያለችው። እኔ ልጆቻችን ወደ ሰላም እስከሚመለሱ ድረስ አልሄድም አላሳጠም ነው ያልኩት። ግን ልጆች በሰላም ከተመለሱ ሄጄ አብርሽና ሩታን በአንደኝነት ማወቅ ሰው ለምን እስከ 3 ዓመት ድረስ እየተጨማለቁ ነው። የራስሽ እየተጨማለቀ እያለ የሰው እንዴት ነው እንደሽ ምትከሽ? ተጨማለቁ እሙዬ ብሩኬና ሃይሚ በንግግር ነው ያሁኑን የሚሰሩት። እውነት ለመናገር እኮ ተጨማለቁ። ሪሲዮት ያለው እና ስለሰው ምን አገባ እና ስለሰው ምን አገባ ሀሳብ ነው። ነገም ሄዳሉ ነው እየተነጋገርባችሁ ስለሰው ታዲያ ይስሩ። ነገም ሄዳሉ ነው እኮ የምልሽ እኮ የአሁኑን እኮ ማወቅ ካለብን ነገም ሄዳሉ። ሁላችሁም አንድ አፍ አታወሩም። ዛሬ እኔ ነገም ዛሬም አንድ ነኝ። የምቀይረው ነገር የለኝም እንዴ እኔ አይደለም። ቆይ ረሃማዬ እኔ አብርሃምም አብርሃምም ታሰረ፣ ዩቱበር ሌላም ታሰረ። ግን ሚዲያውን በመጀመሪያ ደረጃ ጭምልቅልቅልቅ አርጎ ለዚህ ሁሉ ተጠያቂ አብርሃም ዳኒ የውብዬ ባል ስለ ቤተ ክርስቲያን በተክሊል ተጋብተው እኛ ኦርቶዶክሶች እናውቃለን እምነት እንዴት እንደሆነ ያግማሙት። እነዚህ ዋና ቀንደኞች ሀ ብሎ የጀመሩት ከቡታጀራ እንደውም ለምለምም መግባት አለባት። ለምለምነች ዋናው መግባት ያለባት ዋና ቀንዷ ዋና ቀንደኛ ለምለም ናት መግባት ያለባት። እኔ እኮ አይወገዙ ይሄ ነገር ጥሩ ነው ይስሩ እያልኩ አይደለም። ግን ሲሰራም ተከረመው ኦዲየንስ አክብረው በመሀል እየተውት
አሁን ሊቋጩት የቀረበውን ስራ ቋጭተው ወደ ራሳቸው ሲመለሱ ማውገዝም ካለብን እናወግዛለን። አላያም ደግሞ ይሄንን አሁን የተቆረጠውን ቪዲዮ እንዳስቆሙት ሼር ማድረግ ነው። ለነሱ ነው ሜሽን እያረጋችሁ ለነሱ ሜሽን እያረጋችሁ መተው ነው። ለምን እነሱ ያከብራሉ። ሰው ተው ስንላቸው ይተዋሉ ስራቸውን። እንደነዚህ ህግ ኧረ ተው እባካችሁ። አውዝ ቢላ ሴቷም ሴት ነኝ አትልም፣ ወንዱም ወንዱ ነው አይልም። አንድ ሴት እስቲ ከየት ሀገር አለ ነው አንድ ሴት የምትጓተተው በአንድ ወንድ? አብርሃም ላይ ብቻ አይደለም መፍረድ ያለን፣ በሩታንም መቋየም አለብን። ለምን አንድ ወንድ እንዴት ነው ህይወቱን በቃ ከዛች ጋር ከሆነ ከዛች ወንድ ጋር ነው መሆን ያለበት። ሁለቱ ሴቶች ምንድን ነው የሚጓተቱት ከአንድ ወንድ ጋር? ልክ ነሽ እንዴ? ከየት ሀገር የመጣ ነው? እኛ አንድናን አንድ ሴት እኮ ቆፍጠን ብላ ህይወቷን የቀን ስራ ሰርታ ልጇን ታሳድጋለች። እውነትሽን ከመቼ ኧረ እንደዚህ እንደ ነገር አይቻለሁ። ሀናን ስሚ፣ ሀናን ከአሁን በኋላ ማለት ነው ምንድን ነው የሚባለው? ጎረረሽ እስከሚያምሽ እየተናገርሽ ነበር ቅድም። ቆይ እየተናገርሽ ነበር ቅድም። አሁን ከፈረሰ ከአሁን በኋላ በዚህ ጉዳይ አንድ ነገር እንዳሰማኔ አላስ በሌላ አጀንዳ አውሩ ከአሁን በኋላ ማለት ነው። ቅድም ጎረረሽ አንቃሽ እስካመሽ እየጮሽ ነበር። በአንድ አቋም የሚጸና የለም፣ ገለባ ብቻ ነው በቃ። ስለዚህ እውነትሽን ነው። እኔ በሽተኛ ቦላ አንድ ልጄ ተቀያሪ እንኳን የለኝም። ማርያምን ገደል ይግባ አዳምን። ግን ሁሉም እኩል ሆኖ ስለ ሀገር መከራከር ከተፈለገ ትውልድ እንዲተርፍ ከተፈለገ ልጅቷ ይሄን መንገድ አምጥታልናለች። መሰረት በዙ ደግሞ በጣም ትልልቅ ሶሻል ሚዲያ የሚያውቃት ናቸው። ጎል ይገባሉ። ጌታ እኔ ኢትዮጵያ በገባሁ አልኩሽ። አስገቢያት፣ መቅዲን አስገቢያት፣ መቅዲን አስገባ። በኔ ላይ ደርባት ነበረ ቀርቤ ዩቱበሮችን እያንዳንዱ ቪዲዮ እኛ እኮ አንቺን ተቃውመን ሳይሆን ማየ ምን እንደሆን ታውቂያለሽ። ለሌቻል ነው ምን እንደሆን ታውቂያለሽ። አናን እየተረጅማ ይሆንሽ አንቺ አትጩይ። አንደኛ ትላንትናም ተናግረናል። ምን እንደሆነ ታውቂያለሽ። አሁን ሊቋጩ ስለምንሽ ብሩኬም ሃይሜም ነገ የአብርሃምን መንገድ ካልተከተሉ ትክክል ነሽ እኮ። እችን እንያና ወደዛ እንገባለን፣ እርምጃ እንገባለን። የነገን እንያ ጥያቄ ከአሁኑ መቆንጠፍ እሺ፣ ነገን እንያ እሺ፣ ላኩልን ማለት ነው። ላቁሙ ስንላቸው እነዚህ ልጆች አላቆሙ ወይ ነው። እኔ የምላችሁ ዛሬ ነው እንደሚታሰሩት፣ ዛሬ ነው እንደሚታሰሩት። አላቆሙም እንዴ? ሰው ያከብሩ ነበር። የሚወራ አቁሙ ብለን ስንናገር እያቆሙ አይደለም ወይ? እነዚህ ልጆች ነው አዳሚ ሲገነጠል ሲበላ ሲጨማለቅ ኖሮ እነሱ ስለምን ይጨመራሉ? ነገን እኔ ትላለች ፍሬ ዛሬ ታሰሩ ነው። ነገር እኔ እኮ ያልኩት ምን እንደሆነ ታውቂያለሽ? የነገን ቪዲዮ እኔ ለማለት ነገ ባሰ ነው፣ ነገ ባሰ ነው። ፍሬ ነገ ምግብ በደንብ በልተሽ ጠብቂ። ትልቅ ነገር አለ። ነገ ለምን አይደለም ወር ብዬ ሰምቻለሁ። ልንገርሽ ነገ ለምን ቦምብ አይፈነዳም? ምን አገባኝ። አኗር መጥቷል እንዴ? ዛሬ ነው አልመጣም። የሆነ ቦታ ገብቼ ነገ ብሩኬ ስላኮረፈ ጭራሽ አላናገራትም። ስለዚህ ጭቅጭቅ አለ ነገ ጠብቁ ተብሎ። አንቺ ደግሞ ኢትዮ በሮች እዚህ ቲክቶክ ላይ ሰምተሽ ነው እንዴ? ደህና ቦታማ መጥቷል ቻንሱ። እግዚአብሔር ነው። አሁን ይህን ቻንስ ካልተጠቀምን ኢትዮ በሮች ላይ ነገ ያሩብናል። ማናት? እኔ እሷ ቤት ገባለሁ። የተፈጠረው እንዴት ዋላችሁ? እንዴት አመሻችሁ? መሰረት በዙ ትናን በጣም በትልልቅ ሚዲያ አለው። እግዚአብሔር ይመስገን ደህና ነኝ። የሚበጠብጥ ሰው ጋር ማለት እኔ የምልሽ እሷ መሰረት በዙን ካላወቅሽ ለነገሩ እነዚህ አላውቃትም። አሁን ሼር አድርጋልሽ የለ ላኪልን፣ ሼር አድርጊልኝ። አላውቃትም። ላኪ ቁርጥ ፀጉሯ ሴትዮ አታውቂያትም? የቀረበችው ሴትዮ ደግሞ ልንገርሽ ሀናን፣ ሴትዮዋ ማን መሰለሽ? ኦሮሞ ናት። ለዚያም መቅዴ ጻፈችውን አንብቢ። አታስወር መቼ ቤት በቀየራችሁ ቁጥር ሀሳብ ትቀይራላችሁ እያለች ነው። እውነቷን ነው። አሁን ደግሞ አንቺ ቤት መቅዲ፣ አንቺ ቤት ስንመጣ ስደተኛ አናሶጫትና ስደተኛ አናሶጭና መቅዲን አስገቢያት። ኦኬ ትውጣ እሷ። ኖ እኔን አውርጅኝ ታች
ኖ ቁጭ በይ። ስደተኛዋ ትወጣለች። ቆይ ሀሳብ መሰጣጣት ያለ እስቲ አቶ መቅደስም ትግባ። ዛሬ ማዳሬን አላቅ የነገ ቪዲዮ እንዲህ ነው እያሉ ይተነትናሉ። ደህና ደሩ በቃ ሰላም አንቺ ቁጭ በይ። ደግሞ ደግሞ በጭባጭ ዝም በይ። አሁን የምትወጣው ልተኛ እንዳይመስላችሁ ልዙር ነው። ከዛ ትንሽ ቆይታ ወሬ ልታመጣ ቪዲዮውን እስከማይጮኩ እያለው እስኪ ላኪልኝ ለእኔ እስቲ እሙዬ። የትኛው ቪዲዮ እስቲ ለእኔም ላኩ። ቆይ እስቲ በዋትሳፕ ላኪልኝ። ከወጣው እልክልሻለሁ። ሰላም በዋትሳፕ ላኪልኝ። የለሽ አሁን ወርጄ ላክልሽ። ማፊ ስሊም ማፊ ከላስ ምንድን ነው የተፈጠረው? የአንቺ ጉድ ነው። እድሜ ለእናንተ ጉድ። ሚዲያውን አጨመላለቅ። አንቺ ራስሽ መከሰስ አለብሽ ከነጭራሹ። ገና ጠብቂ። እኔን ነው የምችው እኔ ላይ ነው እንደምትሄጂ እነሱን ንዴት ያስወጥታችሁ አሳራችሁ። ግን ይኸው ኢትዮበሩ በጠቅላላ ተጨማለቀ። በጾም ጊዜ ሰርግ አስደገሳችሁ። አሁንስ ተጨማለቀ። ልቲ እንዳይሆነ ምን እንዳለ ታውቃላችሁ? ድካማችሁ ነው ያሳዘነኝ። ምን አለመሰላችሁ? ለትዳር አልበቃም፣ ብቁ አይደለውም ለትዳር ገና ብቁ አይደለውም ለትዳር አልበቃውም ማለት ቲክቶክ ላይ ተቆርጦ ሲያደርገኛው የመጣሁት ማለት ነው። አክስትዮ ምን አለችው መሰለሽ? ፕሮፋይል ይሄ ንግግር እየፈለግኳቸው የመጣሁት እሱን ነገር አይቼ ለመሳቅ ነበር የመጣሁት፣ ግን ሙዴን ጠገባ። አክስትየው ምን አለችው መሰለሽ? ይሄንን እኮ መጀመሪያ ነው መናገር ያለብህ አለች። በቲክቶክ በቃ ትክክለኛው ድንግል እኛ የጠፋውን አሁን አዲስ ድንግል ሊያመጣ ነው። አልበቃም። እዛ ወጥቶ ድንግል ሊያረግ ሲፈልግ ፓስፖርት ደበቁበት። አገር ውስጥ ድንግል አስደርጎ ነው የመጣው እሱ አገር ውስጥ። አሁን ልንገርሽ ከማናችሁም ጋር ብር ያልሆንም አለ እኮ ከሁለታችሁም ጋር አልሆንም አለ።